ፀጉራችሁን በሳምንት አንዴ ወይም በ15 ቀን አንድ ጊዜ ብቻ በመጠቀም ይህንን ውህድ ፀጉራችሁ ላይ የምታገኙትን ለውጥ ለየት ያለ ምርጥ ለውጥ ታዩበታላችሁ። ፀጉርን ለማፋፋት እንዲሁም ደግሞ ፀጉር አላድግ ላለ ለሚበጣጠስ የደም ስራችሁን እንዴት አድርጎ እንደሚቀይረው በእውነት በጣም ትወዱታላችሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነበር ጓደኞቼ ሁሌም አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን እላለሁ። ወደ አሰራሩ እንግባ። እንግዲህ ግብአቶቹ እዚህ ጋር እንደምትመለከቷቸው ሩዝ 2 ማንኪያ፣ የሾርባ ማንኪያና ተልባ እንዲሁም 2 ማንኪያ ወይም 1 ማንኪያ። በጣም ስለምታንተከትኩት ተልባውን አነስ ማድረግ ትችላላችሁ፣ ቶሎ ጄሉ እንዳይወፍርባችሁ ማለት ነው። እና አብሽ 1 ማንኪያ የሾርባ ማንኪያ ተጠቀምኩ። እዚህ ጋር ሩዙን ብቻውን ለቅለቅል አድርገው ትንሽ ምናልባት አቧራ ካለው ጠቅለቅ፣ ሁሉንም ብታለቀልቁትም ምንም ችግር የለውም። ግን ትንሽ በአንዴ ብቻ እንትኑን ይዞባችሁ እንዳይሄድ ለቅለቅ አደረኩትኝ። እጅግ በጣም አሪፍ ለውጥ ፀጉራችሁ ላይ ታዩበታላችሁ። በእውነት እኔ ፀጉሬን ስታጠብ በ15 ቀን ወይ በወር አንዴ እንኳን ምግብ ለፀጉሬ ሳልሰጥ አልታጠብም ማለት ነው። እንደዚህ አጥቤው ተመለስኩኝ ማለት ነው። ሁለቱንም በአንድ ላይ አድርጌ 1 ብርጭቆ ውሃ ያስፈልገኛል፣ ወይም 2 ብርጭቆ ውሃ እንደ ብዛቱ፣ ፀጉራችሁ እንደ ብዛቱ ወይ ደግሞ ወፈር ያለ ጄል እንዲወጣላችሁ በደንብ ሩዙ እስከሚበስል ድረስ እንድታቆዩት ረዘም አድርጋችሁ ውሃ አድርጉበትና እዚጋ ጣዱት ማለት ነው። እዚጋ እንደዚህ እሳታችሁን የሚበቃችሁን ያህል እሳቱን ትንሽ ተልባው ቄጤማ ብረት ድስቱን እንዳይዝባችሁ በእጃችሁ ትንሽ ነሃ እያደረጋችሁት ማለት ነው። እዚህ ጋር 10 ወይም 15 ፍሬ የሚሆን ለሽታው ለጠረኑ በጣም አሪፍ ነው ቅርንፉድ እዚህ ጋር ተጠቀምኩኝ ማለት ነው። ከዛ በኋላ በምታዩት መልኩ ለ10-15 ደቂቃ እንደ እሳታችሁ ይበስላል። ሲበስልላችሁ መፍጨት ትችላላችሁ። መፍጨት የምትፈልጉ መፍጨት፣ እንዲሁም ብትፈጩት ይበለጠ በጣም አሪፍ ይሆንላችኋል። ወፈር ያለም ውህድ ይሆንላችኋል። እንዲሁም ደግሞ ማሽናችሁ እንትንታለ ማለት በደንብ ድቅቅ ማድረግ የሚችል ከሆነ በጣም አሪፍ ነው የሚሆነው። በምታዩት መልኩ እንግዲህ እንደዚህ እያበሰልኩት ነው ማለት ነው። በደንብ እሳቱን ጨመር አድርጌበታለሁኝ ማለት ነው። ቶሎ ቶሎ እኔ አልፈጨሁትም። ልክ እንደዚህ ሲሆን መፍጨት ትችላላችሁ። ጄሉን እዩት። እዚህ ጋር ከ30 ደቂቃ ራሱ አልፈጅም፣ 20 ደቂቃ በግምት ነው፣ ሰዓት አላየሁም። ያን ያህል ቢሆን ነው። ይኸው እንደምታዩት ጄሉ ወጥቷል። እኔ ጄሉን ብቻ ነው የምጠቀመው ማወጣው ማለት ነው። እናንተ ግን እንዲህ እንደሆነ መፍጨት ትችላላችሁ በመፍጫ እንዲህ ብትፈጩት በጣም አሪፍ ነው የሚሆነው። ምክንያቱም ይሄ ጄሉን ብቻ አይደለም ተልባውም ሩዙም ብስል ስላለ ለመፍጨት አያስቸግርም። እኔ ግን እንደ አጋጣሚ ማሽኑን ቢብሎኝ ተበላሽቶ አልፈጨሁትም። ጄሉን ብቻ አጥልዬ በምታዩት መልኩ እንደዚህ በደንብ ታጠለልኩትኝ። ቶሎ ትኩሱን ታጠለላችሁት እርግጥ አይልም። ትኩሱን አጠሉት። እጃችሁን ግን ጠንቀቅ በሉ ማለት ነው። ትኩሱን በወንፊት ነው ያጠለልኩት። እንዲሁም እናንተ በሌላ ነገር ብቻ በደንብ ጄሉን በሚያወጣላችሁ በምታዩት መልኩ ይሁት ብስል በደንብ ብሏልና ማሽኑ ስለተበላሸ ብቻ መፍጨት አልተመቸኝም እና በዚህ መልኩ ለአሁኑ ተጠቀምኩት። እናንተ ግን ይሄን ብትፈጩት ምን ያህል ቆንጆ እንደሚሆን አስቡት። ይሄ ጄሉ አሁን ይሁት እንደዚህ የሚያምር ልስልስ፣ በቃ በእውነት ይሄ አጥሚት ነው የሚመስለውና በጣም አሪፍ የሆነ ለፀጉራችሁ ልስላሴ እንዲሁም ፀጉርን ለማሳደግ ወዝ ያለው ፀጉር እንዲኖራችሁ ከፈለጋችሁ ይህንን በሳምንት ተልባ እንግዲህ ለፊት ለቆዳ እንዲሁም ለሚበላ በጣም አሪፍ ነው። ሁልጊዜ ብዙ ሰው የሚናገረዋል፣ እኔም በጣም የምወደው ነው። ለከርዳዳ ፀጉር በጣም አሪፍ ነው። እዚህ ጋር ዘይቱን የጨመርኩትኝ እኔ ግን እናንተ ግን ቅባት መጨመር ትችላላችሁ። ያላችሁን ነገር ማንኛውንም ነገር ትንሽ እየጠባ አድርጉበት ማለት ነው። ፀጉራችሁን እንትን እንዳይላችሁ ግን ምንም ችግር የለው ባታደርጉበትም ተልባው ለስላሳ ነገር ስለሚያደርግላችሁ ምንም ችግር የለው። ግን ፀጉራችሁ ላይ ስታቆዩት ውሃ ይወርዳል። እንደዚህ ሩዙን ብትፈጩት ነው ቆንጆ የሚሆነውና ተልባው ራሳችሁ ላይ እንትን ሲል ውሃው ስለሚወርድ በደንብ ወፈር እንዲል አድርጉት ማለት ነው። በምታዩት መልኩ ቀስ እያለ ስትመጡት እየላላ ነው የሚሄደውና ተልባው ጄሉ በደንብ እንዲወፍር አድርጉት። ከዛ በምታዩት መልኩ ፀጉሬን ፈትቼዋለሁ ማለት ነው። ፀጉሬ እንግዲህ ተቆርጦ ነበረ ጫፍጫፉና በጣም ቆሌው ተገፏልና እሱም ብቻ ሳይሆን እኔም ቆሌ ተገፏል። አሁን ተመልሼላችኋለሁ ወደ እናንተ። ግን በምታዩት መልኩ እንግዲህ ያው ትንሽ ጥሩ ላይ አልነበርኩኝም። እግዚአብሔር ይመስገን አሁን ያው ወደ ራሴ እየተመለስኩ ነው። ወደ እናንተም እየመጣሁኝ ነው። ያው እንግዲህ ምንም ማድረግ አይቻልም። በምታዩት መልኩ ፀጉሬ በጣም ተጎድቶ ነበርና ለብዙ ጊዜ ተፈጥሮም አያውቅምና
ያው እግዚአብሔር ይመስገን እንደ ብዙ እንደ ሌሎች ፀጉር አይደለም በእውነት እንደውም አይጎዳም እንጂ በጣም ትቸው ነበረ እና ቆርጬውም ነበረ እኩል በኩል የሚያህል ተቆርጦ ነበረ። ግን ያው አሁን ደህና እየሆነ ነው፣ እየተመለሰ ነው። አሁን ደግሞ ከእናንተ ጋር አብረን እናሳድገዋለን። ምንም አይደል ማለት ነው። አብራችሁ ይሁኑ። እንደዚህ እንደምታዩት ሙሉ ውስጡን በደንብ ልቀባና ቁጭ አድርጌ በምታዩት መልኩ በደንብ ሙሉ ጫፍ እስከ ጫፍ ትቀቡታላችሁ። ፀጉራችሁ ጫፍ እስከ ጫፍ እንደዚህ አደርጋችሁ ማሳጅ እያደረጋችሁ ብቻ በደንብ ቀቡት። ከዛ በኋላ እንደምታዩት ፀጉራችሁ ልስልስ እና በጣም ወፍራም ደግሞ ዛላው ወፍራም ፀጉር ደስ ይላል እና ጥቁር የሆነ ፀጉር ይወጣላችኋል። በጣም ትወዱታላችሁ ሁላችሁም ማለት ነው። ተጠቀሙበት። በ15 ቀን ባንዴ ቢያንስ እንኳን ለአንድ ጊዜ አታጡም ቤታችሁ። ይሄ ደግሞ ቀላል ነው። ማንም ሰው ግዙልኝ ማለት ራሱ አይጠበቅባችሁም። ከቤት ውስጥ መጠቀም የምትችሉት እንግዲህ በማንም ቤት አይጠፋም። ተልባም እንደዚሁም አብሽም እንደዛው ትንሽዬ ሌሎች ነገሮችን መጨመር ትችላላችሁ። ቅርንፉድ፣ ሮዝመሪ፣ ሌላውም ነገር ጨምራችሁ አብራችሁ ማፍላት ትችላላችሁ ማለት ነው። በዚህ መልኩ ማሳጅ ካደረጋችሁ በኋላ ለ2-3 ሰዓት ያህል ቢያንስ እንደው ጊዜ የለኝም ካላችሁ ግን ለ1 ሰዓት ያህል ቢያንስ ፀጉራችሁ ላይ ያቆዩት። ከዛ በኋላ ሁሌም እንደምነግራችሁ እንግዲህ እኔ ምንም ነገር ልቀባ ፀጉሬን ማሳጅ ማድረጋችሁን እንዳትረሱ ሳልል በእውነት ምንም አይነት ቪዲዮ ሰርቼ አልፌ አላውቅምና ሁልጊዜ እንደምናገረው ቅባትም ተቀብታችሁ ቢሆን የሆነ ነገር ማድረጋችሁ ቢሆን ፀጉራችሁ ላይ ማሳጅ ማድረጋችሁን እንዳትረሱ። ፀጉር ማሳጅ ማድረግ የሚጠቅመው አንደኛ የደም ስራችሁ እንዲንቀሳቀስ ይሆናል። ሁለተኛ ፀጉራችሁ ቆዳችሁ ክፍትፍት ነው የሚለው ቅባቱም ሆነ ማንኛውም ነገር ስትቀቡት ወደ ቆዳችሁ ሳይወርድ ወይ ደግሞ ወደ ልብስ ሳይወርድ ቀጥታ ወደ የሚፈልገው ግብአትን ያገኛል ማለት ነው። ስለዚህ ሁልጊዜም ማሳጅ ማድረጋችሁን እንዳትረሱ። ቅባትም ተቀቡ፣ እንዲሁም ማሳጅም አድርጉም። እንዲሁም እንዲህ አይነት ውህድ ስትቀቡ፣ ሩዝ፣ ማንኛውም ነገር ስትቀቡ ማሳጅ አድርጉ። ምንም የተልባው ጄል አስቸገረኝ ብትሉ እንዲሁ በቀላሉ ለ30 ደቂቃ ለ1 ሰዓት ያህል ፀጉራችሁ ላይ እንዳትረሱ ማለት ነው። ከዛ በኋላ መታጠብ ትችላላችሁ ማንኛውንም ቅባት። ከዛ በኋላ ተቀብታችሁ ማሳጅ አሁንም ቅባቱ ስትቀቡ ማድረጋችሁን አትርሱ። ፀጉራችሁ ደግሞ በአንዴ አያድግም። ቀስ በቀስ ነው ለውጥ። ፀጉር በአንዴም ተበጣጥሶ አያልቅም፣ በአንዴም ደግሞ እድገት አይጨምርልንም። ከዚህ በኋላ እንግዲህ ለ2 ሰዓት ወይ ለ1 ሰዓት አቆየዋለሁ ማለት ነው። በዚህ መልክ አድርጌ እናንተ ደግሞ ቢያንስ ለ30 ደቂቃ ሳታቆዩት እንዳትታጠቡት። በቀላሉ እንደው ግን 1 ሰዓት ብታቆዩት ተመራጭ ነው። በሌላ ቪዲዮ እስከምንገናኝ መልካም